የሚዲያ አቅራቢ ጋዜጠኛ እኔ ጥያቄ አለኝ ላንቺ። የአንድን እቤት ታሪክ፣ የአንድን ባልና ሚስት፣ የአንድን አባት ገበና ሚዲያሽ ላይ አምጥተሽ ለህዝብ ስታቀርቢ ምን ልትጠቀሚ ነበር? ገንዘብ፣ ብር አይደለም። በዚህ ፕሮግራምሽ ላይ ደግሞ በደንብ ታይቶልሻል፣ በደንብ ተመልክተሻል። ቲክታክ ላይ ሚስት በለቀቀችው ቪዲዮ ወደ ስቱዲዮሽ ጋብዘሽ ፕሮግራሙን አቅርበሻል። የሚወሩ የማይወሩ ተብሎ እኛም ለጆሮ ዘግንኖን አዳምጠን አይተንሽ አስተያየት ሰጥተናል። እንደውም የሆነው ርቀት ደረጃ ሂደሽ ስለዚች ልጅ እውነቱን አውጭላት ምናምን ብያለሁ እኔ ባለፈው ዕለት እና ማናት ለምትሉኝ እይታ ሚዲያ ላይ ባለፈው ዕለት ከሰራተኛዬ ጋር ባሌ ግንኙነት ሲያደርግ እጅ ከፍንጅ ያስኩት ብላ በቲክቶክ አካውንቷ ለቃ ከዛም በኋላ የዩቱብ ፕሮግራም ላይ ደግሞ ተጋብዛ ሂዳ የባሏን ታሪክ ከዛም ባልየው የዚች ሰራተኛዋ ወንድም ምናምን መጥተው ተከታታይ ድራማ ይመስል ዩቱባቸው ላይ ሲሰሩበት የነበረው ታሪክ ነው። እቺ ሴት እናት ናት፣ ልጅ ያላት እናት ናት። በምን አይነት እይታ አይተሹ ነው? በምን አይነት አመለካከት ተመልክተሹ ነው? በምን አይነት ደረጃ አንደርስታንድ አድርገሹ ነው የወለደችን እናት ቁጭ አድርገሽ ወታ ሰርታ መኖር የምትችለውን ልጅ በዩቱብሽ አምጥተሽ ማስታወቂያ አሰርተሽ ብር የምታሰሪው? አልገባኝም። ልጅቷ ዋሽታለሽ፣ ትክክል አይደለችም ብለሽ ወይ ለህዝብ ግልጽ አድርገሽ አልተናገርሽም። የቤቷን ታሪክ የቤቷን ሚስጥር ኢንተርቪ አስድርገሽ አዘግዝገሽ አውጥተሽ ለህዝብ አሳልፈሽ ሰጥተሻት ይችን ልጅ ሳይሆን ዛሬም ሰፖርት ልታረጊያት የፈለግሽው ይችኛዋን ነው። ይሄ ተገቢ አይደለም። ዋሽታለች፣ ኦኬ፣ የዋሸችበትን ማስረጃ ይዘሽ መተሽ ለህዝብ ማቅረብ ነበረብሽ። በተቀረ ግን በአንድ እናት ልጆች ይዛ በተቸገረች እናት እርግጠኛ ነኝ ወደ አንቺ ጋር ስትመጣ ወደ ሚዲያ ስትመጣ የሆነ ነገር ፍትህ አገኛለሁ ገንዘብ አገኛለሁ ብላ ነው። ከባሏ ጋር ትንሽ የቀረውን ገመድ እንኳን ብጥስጥስ አድርጋ እንድትጥል ባደረግሽው ኢንተርቪው ዳግም ሰውየውም ወደ ልጅቷ አይመጣም። ምክንያቱም በህዝብ ዘንድ ቁጭ አድርገሽ ኢንተርቪው ስታደርጊ ነበረ። ዛሬ ላይ ሰራተኛዋን አምጥተሽ ጭራሽ ማስታወቂያ ታሰሪያለሽ። እውነቷን እኮ ነው ጋይስ። ምን ትላላችሁ? እያኳኳለቻት እያበጠረቻት የምን የሆነ አፓርትመንት ሪል ስቴት እንድትሰራ ኩልተኩላ ምናምን ለማስታወቂያ እቺ ትሆናለች። ያቺ ኢጃብ ስለምታረግ ምናምን አትሆንም ለማስታወቂያ። ያቺ ልጆቿን እያንጓተተች ስለምትመጣ አይሆንም ለማስታወቂያ። አልገባኝም። ስራ ወጥታ መስራት ያቃታች ያቺኛዋ ናት እንጂ እኮ ይችኛዋ አይደለችም። አያችሁ፣ ሚዲያ ላይ የሚወረወረው ኮመንት እና የምትሉት አስተያየት ሰዎችን እንኳን ገፍታችሁ መተው እንዳይሰሩ እንደምታደርጉ እናንተ ትርኪ ምርኪዎቹ። ጥፋት አጥፍታለች፣ ኦኬ፣ ጥፋት ያጠፋችበትንና የዋሸችበትን ለምን አላሳየችንም? ለምን አልነገረችንም? እንደ ተከታታይ ድራማ ስለ ልጅቷ ኢንተርቪው እያደረገች ታሪካቸው ዘግዝከው የኢትዮጵያ ሕዝብ እንዲሰሙ ካደረገች በኋላ ይችን ልጅ ይዛ ተቀምጣ ቤት ውስጥ ይችኛዋን አምጥታ ማስታወቂያ ታሰራለች። ተገቢ ነው ጋይስ? ተገቢ ነው? ይሄ ልትነግሩኝ ትችላላችሁ? ተገቢ ነው? እሺ ስሙ። ለማስታወቂያ ትሆናለች ይችኛዋ ለማስታወቂያ ትሆናለች። ያችኛዋ ለማስታወቂያ አትሆንም አይደለ? ካሜራዬን አትገባም። ምንድን ነው አልገባኝም። ይሄን ነገር በደንብ እንድታብራራ አድርጉ ጋይስ። እንዴ ይስሙ። በመጀመሪያ እንደዚህ አይነት ማስታወቂያ ልታሰሩ የምትችሉት እንደዚህ አይነት የስራ የምትሰጡ ማስታወቂያ የምትሰሩ ሰዎች ለተቸገረ ሰው እንጂ ያው ስሙ ወይ ጉድ! የሰው ህይወት እንዴት ነው የምታምሱት? በኢየሱስ በጣም ከባድ ሁኔታ ውስጥ ስትሆኚ መስማት። ጋይስ ሌላ የታለ ኢንተርቪው? ልጅቷን ላኩልኝ እስኪ የልጅቷን ኢንተርቪው። ልጅቷን አውቃችሁታል ጋይስ? ይቺ ልጅ ናት። ይኸውላችሁ ይቺ ልጅ
እቺ ልጅ የቲክቶክ ላይ እቺ ልጅ ማለት ሚዲያ ላይ መታ የተናገረችው እኮ ቤተሰብ ሚዲያ ላይ መታ የተናገረችው ሰራተኛ ከባሌ ጋር ግንኙነት ሲያደርግ እጅ ከፍንጅ ያስኳቸው ብላ ቲክቶክ ላይ ቪዲዮውን ለቀቀችው። ከዛ በኋላ ደግሞ ስታስቡት እናንተ ራሱ እኔ ምን ብያለሁ? አንድ ሴት አንድ ሚስት ባሌ ከሰራተኛ ጋር ግንኙነት ሲያደርግ እያስኩት ብላ ሚዲያ ላይ የምትቀርጸው ምን ለመጠቀም ነው? ሁለት የወለደችለት የልጆቹ አባት ነው። አንድ ነገር ከሌለ አንድ ነገር ካልያዘች ቅናት ነው ጋይስ። ሚስት ከምትቀናበት እኮ አንድ ሪዝን አለ። ያለፈ ኤክስትራ ያለፈ እንክብካቤና ጥበቃ ሲያደርግለት ለቤት አጋጁ የስ ሚስት ልትናገር ትችላለች። ለምን ተናገረች ምናምን አትበሉ። እኔ ልወቅልሽ፣ ለቤትሽ እኔ ልወቅልሽ፣ ለአጋዤ እኔ ልወቅልህ ብሎ የኔ ባለቤት ከአጋዤ ጋር በጣም ትሪት እያደረገ ከኔ የበለጠ ቢንከባከባት ወንድ ነው፣ ባሌ ነው፣ ሴት ልጅ ነኝ። ሊሰማኝ የሚችሉ ነገሮች አሉ። ሁሉም ሚስቶች የሚሰማቸው ነገር ለምን አያደርግም ያደርጋል አይደለም፣ ወይም ለምን ጥሩ ሆነላት አይደለም። ፖይንቱ እሱ አይደለም። በነገራችን ላይ እቤት ውስጥ ስትሆኑ ግን የምታዩትና አክሴፕት የምታረጉትና አክሴፕት የማታረጓቸው ነገሮች አሉ። ሶ ሚስት ሁለት የወለደችለት ሴት በዚህ ደረጃ ቪዲዮ ቀርጻ ሶሻል ሚዲያ ላይ ለቃለች። ባሌ ከሰራተኛዬ ጋር ተኛ፣ ሰራተኛዬ ሲያስቸግራት ወይም ደግሞ ሲያረጉ ያስኳቸው ብላ ሚዲያ ላይ ለቃለች። እቺ ሴት ገንዘብ ያላት ሴት አይደለም፣ የተቸገረች ሴት ናት። በዚህ ደረጃ ሚዲያ ላይ ባሏን አውጥታ ከሰጠች ወይም ደግሞ ስለ ባሏ ኢንተርቪው ካደረገች እቺ ልጅ የተደበቀ እውነት ይኖራታል። እናንተ በመተዋወቅም ይሁን በማህበር ወይም ደግሞ በመደጋገፍ የልጅችን ልጅ እውነት ደብቃችሁባት ሊሆን ይችላል። መቼም በዚህ ደረጃ መታ አትከራከርም። የተደረገችውን የምታውቀው እሷ ናት። የሁሉም ወንዶች ታሪክ ደግሞ ሚስት ትቀናለች፣ ትጠራጠራለች፣ እንደዚህ ትለኛለች ነው ማንም ወንድ የሚለው እንጂ እኔ ተሳስቻለሁ ብሎ የሚናገር አንድም ባል የለም በዚሽ ምድር ላይ። ሁልጊዜም ወንዶች የሚናገሩት ስለምትቀና ትጠረጥረኛለች፣ ስለምቀና ሰላም ያልኳትንም ሴት ሁሉ በሌላ ነገር ታስብብኛለች ብሎ ነው የሚያበሻቅጡን እንጂ እውነት ስለ እውነት መስክረውልንም ተናግረውንም አያውቁም። የትኛውም ወንድ እውነት እንነጋገር ከተባለ ማለት ነው። ስለዚህ የዚችን ልጅ ህይወት በዚህ ደረጃ ሚዲያ ላይ ኢንተርቪው አድርገሽ ተከታታይ ድራማ አቅርበሽ በዚህ ደረጃ ልጆቿን ከነ አራስ ቤት ልጆች ድረስ ያንቺ ዩቲዩብ ቻናል ላይ አቅርበሽ እቺን ልጅ ነው እንጂ ሰፖርት ማድረግ የነበረብሽ፣ እቺን ልጅ ነው እንጂ መርዳት የነበረብሽ፣ እቺን ልጅ ነው እንጂ ማገዝ የነበረብሽ። እቺኛዋን ነው በምን አማርኛ ነው እቺኛዋን ልጅ ወደ ሚዲያ ሻምጥተሽ ማስታወቂያ ልታሰሪያት የቻልሽው? የዚች ልጅ ድህነቷ እናትነቷ ብቻዋን መቸገሯ በራሷ አያሳዝንም? በራሷ እርዳታ አያስፈልጋትም? በራሷ ካገኘሽው ቪው ላይ ገንዘብ አያስፈልጋትም? ተውት። ስህተትም ሊኖር ይችላል፣ እውነትም ላይሆን ይችላል፣ ታማኝነትም ላይኖር ይችላል፣ ላትቀበሉ ትችላላችሁ፣ ወይ የተሳሳቱት ነገር ሊኖር ይችላል። ኦኬ። ግን እንደ ሰው እሷ ሚዲያ ላይ አቅርበሽ ያገኘሽውን ገንዘብ እንኳን ለዚህ ልጅ እኮ ይሰጣት ነበረ። ምክንያቱም ተይው፣ ሌላውን ተይው፣ ልጆች ይዛ የተቸገረች እናት ናት። ለወተት ለልጆች አጣው ብላ የምታለቅስ እናት ናት። የተራበች እናት ናት። ልጆቿ የተራቡ እናት ናት። ይሄ ሁሉ ለዚች እንጂ የሚገባው ለዚችኛዋ ሰው ቤት ለምትሰራው እጅግር ላላት ልጅ ለሌላት ምንም ላልሆነች ወጣት አልነበረም። የሆነ የተደበቀ ነገር ስላለ ነው እንጂ። አዎ ነገርኳችሁ። ልጅቷ ጥፋት እንኳን ባታጠፋ ጥፋቱ እንኳን እውነት እንኳን ባይሆን የተደረገው ነገር ተብሎ እንኳን ቢሆን ልጅቷን እንደ ልጅ ኢንተርቪው ስታረጊ እዛ ጋር ያስቀመጠቻት የአራስ ቤት ህፃን ልጅ በጣም ታሳዝናለች እያልሽ ስትናገሪ ነበረ። ለሰከንድ ልጇን አስቀምጣ ኢንተርቪው ለማድረግ እንኳን እንደተቸገራችሁ ስትናገሪ ነበረ። ወታ እንኳን መስራት የማትችል እናት እንደሆነች ራስሽ ስትመሰክሪ ነበር አይደለም? ዛሬ ላይ ግን ይችኛዋን አምጥተሽ ጸጉራናሽ ሙርሙነሽ ተኩሰሽ አስተኩሰሽ አዘንጠሽ አልብሰሽ ማስታወቂያ አሰራሻት። ምንድን ነው ጋይስ? ትክክል ነው እየተደረገ ያለው ነገር ወይስ እኔ ነኝ ትክክል ያልሆንኩት እነሱ ናቸው ትክክል ያልሆኑት? ቤተሰብ እኔ ስላልገባኝ ነው። አንድን እናት ሚዲያ ላይ አምጥተሽ የባሏን ታሪክ የቤቷን ሚዲያ ውስጥ ያልሰማናቸውን ታሪኮች ሁሉ እንድንሰማ ካደረግሽ በኋላ ምንድን ነው መፍትሄው? ምን ላይ ደርሰሽ ነው ይችኛዋን ጎትተሽ አምጥተሽ ወደ ሚዲያ ማስታወቂያ እንድትሰራና ይችኛዋን ደግሞ እንድትጠላ ያደረግሽበት ምንድን ነው? አልገባኝም ጋይስ።